ሰላም እንደናችሁ ለማታቁኝ አሌክስ ባላሉ ዛሬ ይዤላችሁ የመጣሁት የ10 ቀን ቻሌንጅ ነው። ቻሌንጁ ምንድነው የሚለው ካለ የኔን ቻሌንጅ ንገራችሁና የኔንም ቻሌንጅ እንደንትን ተጠቅማችሁ ራሳችሁን ቻሌንጅ ማድረግ ትችላላችሁ። ስለዚህ ቻሌንጁ ምንድነው ካላችሁኝ ዛሬ ይህን ቪዲዮ እየቀረጽኩበት ያለው ቀን ጥቅምት 20 6 ሰዓት ተኩል ወር ደግሞ 20 ጉዳይ ምናምን ሊሆነ ነው። ስንሳር ነው ለ7 20 ጉዳይ እያለ ነው። ስለዚህ ቪዲዮ ልቅረጸው ብያሰብኩኝ እንዳጋጣሚ ሐሳቡ መጣልኝና ሼር ላድርጋችሁ ብዬ ስላሰብኩ ነው። ምንድነው ያደረኩትኝ ጥቅምት ሊያልቅ እንግዲህ 10 ቀን ብቻ ቀርቶታል። በዚህ 10 ቀን ውስጥ የሆነ ያክል ገንዘብ እሰራለሁ አልሰራም ብዬ ቻሌንጅ ማድረግ ስለፈለኩ ነው። የገንዘቡ መጠን ወይም ደግሞ አማውንቱ ለእናንተ መንገር አያስፈልግ ይሆናል። ምክንያቱም ሊያንስም ይችላል ሊበዛም ይችላል ማለት ነው። እንዴት ነው ገንዘቡን የምትሰራው ካላችሁኝ እስካሁን ስሰራበት የነበረው መንገድ ነው። የምሰራው ዋና ስራዬ የማተሚያ ቤት ስራዎችን ነው። ልጅ አሌክስ ህትመትና ማስታወቂያ የሚል ስራ ወይም ደግሞ ማተሚያ ቤት አለኝ። በዛ ገንዘብ ይሄን ያክል ገንዘብ እሰራለሁ አልሰራም የሚለውን ቻሌንጅ ማድረግ ስለፈለኩ ነው። ምንድነው የምናደርገው እንዴት ነው ገንዘቡን የምንሰራው የሚለው ገንዘቡን የምንሰራው እስካሁን በመጣንበት መልኩ ነው። ግን ያን ገንዘብ ለመስራት በዚህ 10 ቀን ውስጥ ምን ማድረግ አለብኝ? እኔ በጣም ያለ የሌለኝን አቅም እንትን ብዬ ያን ገንዘብ ሴቭ ማድረግ ካለብኝ ሴቭ ማድረግ ከምሰራው ላይ የብቻውን አስቀምጬ፣ ምክንያቱም እስካሁን የሰራሁት ገንዘብ አለ። ነገር ግን የ10 ቀኗን ብቻ የብቻ ነው የማስቀምጠው፣ ወይም ደግሞ ሴቭ መደረግም ካለባት ሴቭ አድርጋለሁ። ነገር ግን ያን ገንዘብ በዚህ 10 ቀን ውስጥ እሰራዋለሁ አልሰራውም የሚለውን ቻሌንጅ ማድረግ ስለፈለኩ ነው ራሴ። ምንድነው የማደርገው አሁን ያን ገንዘብ ለመስራት የምከተላቸው መንገዶች ወይም ደግሞ መርሆች አሉ። የመጀመሪያው እስካሁን ሲያሰሩኝ የነበሩ ከስተመሮቼ ጋር ድጋሚ መሄድ ነው። ምክንያቱም አንዳንድ ጊዜ ምን እንደገጠመኝ ታውቃላችሁ? ስራዎችን ስሰራ ከሰራውላቸው በኋላ ራሱ ማለት ማሰራት ይፈልጋሉ፣ ነገር ግን ወይ ቢዚ ይሆናሉ ምናምን እና ሂጄ አንዳንድ ጊዜ ስጠይቃቸው አይ እንኳንም መጣ እንደዚህ አይነት ስራ አለ ስለሚሉ አሁንም ድጋሚ ከከስተመሮቼ ጋር ሄድና ቢዝነሳቸው ጋር እየሄድኩኝ እንደዚህ አይነት ስራ አለ ወይም ደግሞ የተረሳ ስራ ካለ ልስራላችሁ እላለሁ። አዲስም ክላይንት መፍጠር ይኖርብኛል፣ ምክንያቱም ያን ገንዘብ ለመስራት ማለት ነው። ስለዚህ ምንድነው የምናደርገው እነዛ የነበሩ ከስተመሮቼ ጋር ድጋሚ መሄድ፣ ቢዝነስ ካርድ አሰርቼ ስቲከር አሰራና ምናምን ሰጣቸዋለሁ። እንደዚህ አይነት ነገር የምትፈልጉ ከሆነ አሰሩኝ ምናምን እያልኩ ጠይቃቸዋለሁ ማለት ነው። በዛ መልኩ ነው ገንዘቡን ለመስራት ያሰብኩትኝ። ነገር ግን እንግዲህ 10 ቀኑ በሙሉ ዛሬ ነው የሚጀምረው። አክቹአሊ ዛሬ 20 ስለሆነ ማለት ነው ከሰዓት በኋላ ቢዝነስ ካርድ እሰራለሁ። ዛሬ እስከ ማታ ቢዝነስ ካርዶቼን ፕሪንት አድርጌ ምናምን ጨርስና አዘጋጃለሁ። ነገ ጠዋትን ፍለጋ ሄዳለሁ ማለት ነው። ታስኮች ካሉ ያሉኝን ታስክም ጣጣጣ አድርጌ ማታም ወይም ጠዋት አካባቢ ሰርቼ ከሰዓት በኋላ ደግሞ ሰው ባይመጣ እንኳን እኔ ፕሮሞሽን መስራት አለብኝ ያን ገንዘብ ለማምጣት ማለት ነው። ስለዚህ ፕሮሞሽን እሰራለሁ። እስካሁን የነበሩ ከስተመሮቼ ጋር እሄዳለሁ። የሚጎላቸው ነገር ካለ በኔ በኩል የሚሟላ ካለ እነግራቸውና በኔ በኩል የሚሰራ ስራ ካለ እነግራቸውና እንድሰራላቸው እጠይቃቸዋለሁ ማለት ነው። ከዛ ውጭ ደግሞ የነበሩ ከስተመሮቼ የሚመጡ ከሆነ እሱን ሰርቼ ያን ገንዘብ በዚህ 10 ቀን ውስጥ የምሰራው ከሆነ ቀጣይ ትልቅ ቻሌንጅ ይኖራል ብዬ አስባለሁ። ግን ገንዘቡ ይምጣም አይምጣም በ30 ቪዲዮ አፕሎድ እናደርጋለን ሲሆን ከ30 በፊት ምክንያቱም ምን አይነት እንቅስቃሴ እያደረግኩ እንደሆነ ሼር ላደርጋችሁ ስላሰብኩ ማለት ነው። ምንድነው የምናደርገው ስቲከሮችን እናዘጋጃለን። በየቦታው እንለጥፋለን። ቢዝነስ ካርዶችን እንበትናለን፣ ፍላየሮችን እንበትናለን። የቴሌግራም ግሩፕ አለኝ፣ እዛ ላይ የቴሌግራም ግሩፕ ላይ ፖስት እናደርጋለን። እንደዚህ አይነት ስራዎችን የሚፈልጉ ሰዎች ካሉ በጠቅላላ የሚፈልጉትን ያሉበት ድረስ እየሄድን እንድንሰራላቸው ቼክ እናደርጋለን ማለት ነው። በዚህ 10 ቀን ውስጥ ይህን ቪዲዮ ወይም ደግሞ ይህን ገንዘብ እንሰራለን አንሰራ የሚለውን ቼክ እናደርጋለን። በዚህ 10 ቀን ውስጥ ከሰራ ነው እንግዲህ በ30 ወይም ደግሞ በዚህ ወር መጨረሻ ሌላ ቻሌንጅ እንጀምራለን ማለት ነው። ገንዘቡን ቀድመን ልንሰራውም እንችላለን ላንሰራውም እንችላለን። አንዳንድ ጊዜ ምን አለ መሰላችሁ የኛ ስራ ያው የሆነ ጊዜ ላይ ይመጣልኝ የሆነ ሰው ከጠራን በጣም ብዙ ነገር ሊያሰራ ስለሚችል ገንዘቡን በአንዴ ልታገኙት ትችላላችሁ። ደግሞ አንዳንድ ጊዜ ደግሞ ትናንሽ ስራ ይመጣና ያን ገንዘብ ለማሟላት ሜቢ ትንሽ ሊሆን ይችላል ማለት ነው። በዛ መልኩ ነው የምንቀጥለው። አይታወቅም እንግዲህ የሚመጣ ነገር አይታወቅም። ምክንያቱም ዛሬ 20 ነው። 21 22 23 እስከ 30 ያሉትን ቀናቶች መጠበቅ ይኖርብናል። ካልሰራ ነው እንግዲህ እንሞክራለን። ነገር ግን ዋናው መሞከራችን ነው። ችግር የለውም ባይሳካም ቀጣይ እናሳካዋለን። ምክንያቱም ግን እንደዚህ አይነት ነገር አክቹአሊ እኔ ሞክሬም አላውቅም። ለምሳሌ የራሴን ቻሌንጅ ላድርግ ምናምን ብዬ ሞክሬም አላውቅም። ያው እንደመጣልኝ ነው የምኖረው። ብዙ አምጨነቅ ሰው አይደለም እውነት ለመናገር። ይሄን 10 ቀን እስኪ በደንብ መጨነቅ፣ ከዛ ደግሞ ያን ገንዘብ ለማምጣት በቃ ሲሪየስ መሆን፣ መዝናናቱም ቢቀር ቤትም መዋሉም ቢቀር ቢሮም ቁጭ ማለቱ ይቅር፣ እንደዛ አድርገን ያን ገንዘብ ለመስራት እንሞክራለን።
ሁላችሁም ሰብስክራይብ ያደርጋችሁ። ስለዚህ በዚህ አጋጣሚ እንግዲህ ቻሌንጁ ዛሬ ነው የሚጀምረው። የኔን አይነት ቻሌንጅ እናንተ መሞከር የምትፈልጉ ከሆነ እየሞከራችሁ እስኪ ቪዲዮ ላኩልኝ፣ እኔም ልላክላችሁና ሜቢ እየተጋገዝን ምናምን ያን ቻሌንጅ አቺቭ የምናደርግበትን መንገድ ብንመርጥ። ስለዚህ በዚህ አጋጣሚ እናንተ ማሰራት የምትፈልጉ ሰዎች ካላችሁ ቻሌንጁ ዛሬ ስለጀመረ ማሰራት የምትፈልጉ ሰዎች ካላችሁ በዚህ ስልክ ደውሉልን፣ ቴሌግራም ላይ አውሩን፣ እንሰራላችኋለን። ያላችሁበት ቦታ ድረስ እንመጣለን። ኢቭን ኢፍ የምኖርበት ብቻ ሳይሆን ሌላም ቦታው ላይ ብትደውሉልኝ ያው ስራውን ከሰራውላችሁ በኋላ የሚሰራላ ሌላው ወይም ደግሞ ፕሪንት ወይም ደግሞ እጃችሁ ላይ የሚገባበትን መንገድ ስለምናመቻች ሁላችሁም ሰብስክራይብ አድርጉልን። ማሰራት የምትፈልጉ ሰዎች ካላችሁ ደግሞ ደውሉልን፣ ስልካችን እዚህ ጋር እናስቀምጣለን። ቻሌንጁ